ጭፈራዎቹ አሁን እረፍት እየወሰዱ ነው። አጭር ጊዜ ብቻ ነው። ነገር ግን እነዚህ ኃያላን አረመኔዎች ለሰርጉ የታረደውን በሬ ሙሉ በሙሉ ለመዋጥ በቂ ነው። ታድሶ ወንዶቹም ቀንና ሌሊት ከሰርጉ በኋላ በአምስተኛው ቀን ባልየው ጎጆውን ለቆ ወጣ እና በጣም ኦፊሴላዊ ተቋም ታየ። የሚስቱ የመጀመሪያ የወንድ ጓደኛ ጦሩን ከበሩ አጠገብ ደገፈ። ሌሎች 4 የወንድ ጓደኛሞች ጋር እንዳይጋጭ ሚስቱ በተለምዶ እንድታገኝ ከተፈቀደላት። ስለዚህ አንዲት ሴት 1 ባልና 5 የወንድ ጓደኛ አላት። አሁን እኛ በዳንካሊ ጎሳ መካከል ነን። የንብ ቀፎ ቅርጽ ያላቸው ጎጆዎቻቸው ከመሬት ጋር በጣም የተላመዱ በመሆናቸው መንደሮች በጣም ቅርብ በሆነ ርቀት ብቻ ሊታወቁ ይችላሉ። የዚህ ነገድ ሴቶች ዋና ሥራ ምንጣፎችንና ቅርጫቶችን መሽመና ነው። ከባድ የጉልበት ሥራን ያጠቃልላል። የበቆሎ ጎሳ ለአንድ ወንድ ትልቁ ክብር ጠላትን መግደል እንደሆነ ይቆጠራል። ለድርጊቱ ግልጽ ማስረጃ እንደመሆኑ መጠን በአንገቱ ላይ የዶቃ ክር ያስቀምጣል እና ማግባት የሚችለው አንዴ ካገባ በኋላ ብቻ ነው።